ተፈጥረ የተቀሸርክ አንደኛ ደረጃ ሰገጤ ከኔ ጋር በመነጋገር ራሱ ልትኮራ አይገባል። ለአንተ አቀድኩልህ ቀሪ ጸጉርን ብን የሚያደርግ ነገር ነበር ያቀድኩልህ፣ ግን ኢትስ ኦኬ። አንተ እኮ ዜና ማንበብ ነው ስራ። ዜና ማንበብ እኮ ዝነት 12ኛ ክፍል ላይ ወጥተህ እኮ ዜና ታነባለህ። ያለፈ ታሪክ የቲክቶክ ላይ ታሪክን የመሰደብ ነው የመዋረድ ነው። ተሰድበህ ተዝረክርከህ ነበር ከስቴጅ ላይ የሚያወርዱ ነው አይደለም። ዳልቻ በነፍስህ የሚጫወቱ ልጅ ናት። እኔ አታቀኝም። ሰው እንዲህ አይደለም ሶሻል ሚዲያ ላይ እንዲህ አቱን ብዬ እኔ ነግሬሃለሁ። ወንድምነቴ እኔ አይደለሁ እንዴ ፎሎ ያሰበሰብኩ እኔ ጋር እየመጣ እየዋልክ እንዴ ይሄ ልጅ ንግግሩ ደስ ይላል እያልክ አታስታውስም? የዛሬ 3 ዓመት እንዳልኳችሁ ፍራኦል የሚልክልኝ መጽሐፍ ቅዱስ ጥቅስ እንኳን ቢሆን ኤአይ ለመሆኑ ቼክ አደርጋለሁ። ዮሐንስ 1:16ን ብትልክልኝ ቃሉን ባውቀው ራሱ አንተ የላክልኝ ጥቅስ እኔ ኤአይ ለመሆኑ ቼክ አደርጋለሁ። በቃ ቼክ ማድረግ ፈልጋለሁ። ማስረጃ ፌክ ነው። ፍራኦል ማለት ኤአይ ነው፣ እንትና ማለት እንደዚህ ነው፣ ሰነዱ ልክ አይደለም፣ እንትን ውስጥ አስገብቼ እንደዚህ ስመራመር ይላል። አንተ የት ተመራምረህ ታውቃለህ? አንተ እኮ ዜና ማንበብ ነው ስራ። ቼክ ሳደርገው ሪካፕ ላይ ሚሲንግ ኤሌመንቶች ይላል። ይሄ ነገር እንዴት ነው ብዬ ጥያቄ ጠየቅኩኝ። ይሄ ነገር እንዴት ነው ብዬ ስጠይቀው ተርበተበተና ውይይቱ ከተጀመረ ከ2 ሰዓት ተኩል በኋላ ሁለተኛ ኢንቮይስ ላክልኝ። ቴሌግራም ላይ ፖስት አድርጌላቸዋለሁ። ውይይቱ ከተጀመረ ከ2 ሰዓት ተኩል በኋላ ኦሴዲ ሶሪ አንድ ነው ለካ ይላኩልህ ብሎ ሁለተኛ ላክልኝ። ያው ደግሞ በሪካፕ ቼክ አድርጌ ይሄ ነገር የሚጎሉት ነገሮች አሉ ብሎኛል። ይሄ ነገር እንዴት ነው ብዬ ጥያቄ ነው ጠየቅኩ። ፌክ ነው አላልኩም። ተደናቀ ተርበትበተ ሁለተኛ እንትን ላ ከዛ ይሄንን ምን ይላቸዋል ፐብሊክ ላይ የተናገረው ቤቱን ከፍቶ አይገርም። እንግዲህ ሰው ክፋቱ እኔ ለቴዲ 2 ኢንቮይስ አያይዤ ልኬለት እሱ ግን ያሳያቸው አንዱን ነው። ይሄ እኔን አታክ ለማድረግ ነው፣ በእኔ ላይ ያለው ቅናት ነው። እነሱም አሜን አዎ ልክ ነው ይሉታል። ሰነዱ ልክ አይደለም እንትን ውስጥ አስገብቼ እንደዚህ ስመራመር ይላል። አንተ የት ተመራምረህ ታውቃለህ? አንተ እኮ ዜና ማንበብ ነው ስራ። ዜና ማንበብ እኮ ዝነት 12ኛ ክፍል ላይ ወጥተህ እኮ ዜና ታነባለህ። እኔ ቢሰጠኝ አነበንበዋለሁ። ዜና ማንበብ እኮ ዝና ቢግዴ። አንተ የጎዳህ እኔ ጋር መምጣት ነው። የጎዳህ እኔ ጋር መጣ። ምንም ማምለጫ የለም። ሰው ከአንተ ጋር ራሱ ሲቀመጥ እኮ ይሳቀቃል። እኔ አይ ዶንት ኖ እኔ የትኛው አእምሮ ክፍል እኔ አሁን አንዳንዴ ከአንተ ጋር ስቴጅ ላይ በተቀመጥኩባቸው ጊዜያት እኔ በቃ ይሰለቸኛል። ከኔ ጋር በመነጋገር ራሱ ልትኮራ አይገባል። ለአንተ አይነት ሰው ከኔ ጋር መነጋገር አይደለም መቆም ራሱ አይችልም። ከኔ ጋር በመቀመጥ ምናምን ትላለህ። አንተ ከኔ ጋር ስትቀመጥ ነው ሞገስህ መጣ እንጂ አንተ ዳልቻና ጆከር እኮ በነፍስ የሚጫወቱ ልጅ ነህ እኮ። እኔ እመጣበታለሁ። እሱ እኔ እኮ ደረጃ አይደለም ቲክታክ አይመጠነኝም ራሱ። እግዚአብሔር ያሳያችሁ። ላይቭ ልገባ ከ10 ደቂቃ በፊት ደወለልኝና ሬዲ ነኝ አለኝ። ተሳስተህ ቴዲ የሚናገረው ውሸት ነው እንዳትል፣ ልብስ ላይ ነው ማሸነፍ። ለምነኝ መጥተህ ትላለህ እንዴ? እኔ አንተን ልለምን? አንተን እንዴት ብዬ ልንገርህ? እንኳን ልለምን ከኔ ጋር በመነጋገር ራሱ ልትኮራ አይገባል። ቲክቶክ የማይመጥነኝ ቦታ ነው ትላለህ። ከኔ በላይ ቲክቶክ ላይ ላይቭ የምትቀምጠው አንተ ነህ። እኔ በሳምንት ማክሲመም 2 ቀን መጣ ነው ማክሲመም አይደለም። ክብራትና ክብራ ውሸቴን ነው። ደረጃ አይደለም ቲክታክ አይመጠነኝም ራሱ። እኔ ምስኪኖችን ለማግኘት ነው እንጂ የመጣሁት ከእንደናንተ አይነቶች ጋር አፍ ልካፈት አይደለም። ሳምንቱን ሙሉ ገብተህ ከንፈርን እየመጠጥ ኮፍያ አድርገህ ምናምን ፖስት እንኳን ስታደርግ ይሄ የተጀመረ እንትን ማስ ፎሎዊንግ የሚል አለ። እሱን ካፕሽን እየለጠፍክ ሰዎች ፎሎ እንዲያደርጉ ፎሎ ካደረጋችሁኝ ገንዘብ ሰጣችኋለሁ እንዲህ እያልክ ቲክቶክ ላይ ተጠደህ ውለህ ቂጥ እስኪግል ድረስ የምትቀመጥ ሰውዬ ቲክቶክ እኮ ላይ አይመጥነኝም ምናምን። ኧረ ይታዘባል ሰው። ዝም ብላችሁ ሴት ስር በየገስት እየገባችሁ ሴት ማውራት ነው። የሆነ ሴት ትመጣለች፣ በቃ ከእሷ ጋር ተኮፍሶ ማየት ስራ ስሩ። ታምር ያመነችህ በቲክቶክ ላይ ባሳየው እንትን ነው። ሌላ በምንድን ያመነችህ? ቢዝነስ የምሰራው እዚህ ቲክቶክ ላይ በምትቀደደው መቀደድ ነው። ቢዝነስ እንሰራ። የትኛው ቢዝነሳችሁ? የታክስ እንትናችሁን አምጡ ብዬ 100,000 ያልተከፈለበት ታክስ ማሳየት የማትችሉ እዚህ ሰው ላይ ትመጻደቃላችሁ። ሁኔታውን እኮ ስታዩ ሼ ያለ ያላ ሙዲ እኮ አበድረኝ እኮ እስኪሎ ድረስ እኮ የሚቀደድ ሰው እኮ ቲክቶክ ተጠቅመህበታል። ያንተን ያህል እንደውም ቲክቶክን የተጠቀመበት የለም። ቲክቶክ አልጠቀመህም፣ ነቅለህ ውጣ። ባላ የምትጸዳደው አሳየው። አመጣው ፕሪንት ህጋዊ አይደለም። ባይሆንስ ምን ልታመጡ? ስለማትመጥኑኝ ነው። ግን አትመጥኑኝ። ካልመጠነ ታዲያ ቂጥ እስኪሰፋ ድረስ ለምን ትቀመጣለህ? ከቲክቶክ ላይ አትወጣም እንዴ? ቲክቶክ ያንተን ያህል የጠቀመው የለም። ሰዓትህ $140,000 ነው። ፓንትህ ዳይመንድ ነው። ጭገረን የምትላጨው በወርቅ ማሽን ነው። እንዴት ሪሲት አሜሪካ ውስጥ ፌክ ነው ይባላል? እዛ ጋር ነው የወረዱብኝ። በቃ እዛ ጋር እንደማያውቁ ያወቅኩት
ስፔሻሊ ቴዲ ምንም ነገር እንደማያውቃወቁት ቴዲ ሐዋሳ ሳይሆን ቴዲ ቡታጅራ ማለት ነው። ቴዲ ሱዳን ዳርፉር ደግሞ እንዲህ ነኝ ብለህ ባወራ ቁጥር ዘሙር ድህነትን ያሳያል። በዛ ላይ ደግሞ ኮፍያን ብታወልቅ ድህነት ይታያል። ኮፍያን አውልቅ እስኪ። ትክክለኛ ድህነት ኮፍያ ስታወልቅ ይታያል። ገጦ ፈቶ ይወጣል። ከኔ ጋር አትቀልድ። ከ100 ሚሊዮን ቻሌንጁ በተጨማሪ ሌላ መሰጠ ቻሌንጅ ኮፍያን አውልቀው። በቃ ብዙዎቻችሁ አታውቁም አይደል? አሳያችሁ። የሀብታም አመላለጥ አለ፣ የድሃ አመላለጥ አለ። በሚቀጥለው ላይፍ ስትገባ ኮፍያን አውልቀው። ኢሲአርሲ ለሚባል ቸርች መጣ። ሰዎቹ መጡ። 1 ሚሊዮን ብር ቃል ገባ። ብሩን አላስገባህም። ተቀደሃል፣ አላስገባህም። ለጎፋ 1 ሚሊዮን አልክ፣ ብር አላስገባህም። ቴዲ አፍሮ 2 ካረገው 4 አረጋለሁ ትላለህ። ቴዲ አፍሮ አስገብቷል፣ አንተ አላስገባህም። የአባዱላ ገመዳ ሹፌር ነበር ካል ኢትዮጵያ ውስጥ እኔ የምነዳትን መኪና ማንም አንዳትም ይላል። ወንጀል ውስጥ ገብተሃል፣ አገር ቤት መግባት አትችልም። ወንትድ ከሚባሉ ሰዎች አንዱ ነህ። በዚህ አመት ታስረህ ራሱ እስር ቤት ያለውን እኮ የለም። እስር ቤት ሁሉን አጉል ነገር አድርገውካል። ተናግራለህ፣ ራስህ ሪከርድ አለ። ክብራትና ክብራት ከዚህ ቀጥሎ የምሰጥህ እችን ምድር በሞት እስክትሰናበት ድረስ ያንተ ስም ይሆናል። ሁላችሁም ሪከርድ ታደርጋላችሁ። እዚህ ሶሻል ሚዲያ ላይ እስካለህ ድረስ የፍራኦል ኢቲቻ ቅጽል ስሙ ፍራኦል ፈሶ ነው። ከዚህ በኋላ ፍራኦል ፈሶ ውሸታ አልሰጠም ከተባለ ቴዲ ያስገባ በለኝ 500 ሺህ ብር ሰጣለሁ። 7.5 ሚሊዮን ብር 100 ቢኒያም ከሰጠ ቢኒያም ወጥቶ እኔ ፍራኦል ቴንኪዩ 100 ሚሊዮን ብር ሰጠ ለመቄዶንያ ካለ 500 ሺህ ብር 5 ሚሊዮን ብር በእኔና በቤተሰቤ ስም በእናት በአባቴ ስም በጣም ወዳቸው 1 ሚሊዮን ብር በቴዲ ሐዋሳ ስም 1 ሚሊዮን ብር በዮኒ ማኛ ስም 500 ሺህ ብር በጃለልቲ ስም 7.5 ሚሊዮን ብር ሰጣለሁ። አላህ 7.5 ሚሊዮን ብር ማን ነው 7.5 ሚሊዮን በላይ ያነሳልኛል። አልሐምዱሊላህ ነጋዴዎች ነን፣ ስልጤዎች ነን፣ መርካቶ ነው የምንሰራው። የሚያውቅ ያውቃል። ባባ ጀነራል ትሬዲንግ አለኝ። ፖለቲከኛ ስለሆንኩ ይሄ አለኝ አልልም። አልሐምዱሊላህ ጥሩ ስራ አለኝ። እኔ ለመሰለኝ ፎከስ ያደረኩት ዛሬ ያን ቪዲዮ ከሰራ በኋላ መቄዶንያ ገንዘብ የሚያሰባስቡ ልጆች 100 ሚሊዮን ብር እኮ ሊገባልን ነው ሲሉ ሰማችሁ። ሰሚት ባባ 100 ሚሊዮን ብር ሊገባ ነው ፍራኦል ተስፋ ሰነቁ። ብዙ ድሃ አለ፣ ብዙ የታመመ ሰው አለ፣ ብዙ አረጋውያን አሉ። ገባ እነ እንትናም ማለት ነው እነ ቢኒያም ይጓጓሉ። ገባ እኔ ምናገር ፊት ለፊት ነው ሆኖ እያንዳንዱ እኔ ቴዲን አውቀዋለሁ ምናምን ማለት ያልፈለኩት ለመሰለ በደንብ አውቃለሁ። እኔ በቃ እንዲህ አይደለም። በደንብ ስለማውቅ ቴዲን አውቀዋለሁ። አብሮኛ የአንድ አካባቢ ልጆች ነን፣ የአንድ ሀገር ልጅ ማለት አልፈልግም። ስለማውቅ አውቃለሁ። አርግ ያለን አርግ። አንተም አንደኛ ትጸድቃለህ። አርግ ያለን አርግ። አርገም አላረገም ማለት ነው አጂ። ሁለተኛው ግን ምንድነው በደንብ መሰበር ያለበት ፕሊስ። እኔ ረጃ አይደለሁም። ስሰጥም 10 ብርም ስሰጥ ደብቄ ነው የምሰጠው። ለሚዲያ መቀርብ ልጅ አይደለሁም። በድሃ ግን አትቀልዱ። ለድሃ ተስፋ አትስጡ። የሰው ክፉ ማለት በእኔ እምነት የማያደርገውን ነገር አረጋለሁ ብሎ ለድሃ ተስፋ የሚሰጥ ሰው ነው። ሁለተኛው እኔ ቴዲ ትላንትና ጃለልቲ ቤት ገብቼ ነበር ከረጅም ጊዜ በኋላ። ቴዲ መልስ አልሰጠውም ስትለኝ 20 አርጎ ነው አልኳት። 20 አርጎ ነው ማለት አማርኛ ትርጉሙ ይሉንታ ይዞት ነው። ለጓደኝነት ለወዳጅነቱ ይሉንታ ይዞት ነው። እኔ በሆን ኖሮ አልሰማውም ነበረ። ባለጌ ነበርኩ ነው። ገባር ዮኒ ቶሮንቶም እዚህ ጋር እኔ በረም ባላቆም ዮኒም አድርግ ያለህን ወላሂ ላዚም እኔ 500 ለእናንተ የቀረበው 1 ሚሊዮን ብር ቻሌንጅ ካላደረገን 500 ሺህ ብር ሰጣለሁ። ነጋዴዎች ነን፣ እንጭራለን ከቻይና ምንም ችግር የለም። በመስጠት አናጣም፣ አንጎልም። ስንሰጥ የከሌ ብለን አናቀም። እኔ ቅድም አስመሬ ነግራችኋለሁ አጂዬ ቴዲ እኔ እንደዛ በበሳበስ ላይቭ ላይ የአንድ አካባቢ ልጅ ሆኜ የአንድ ከተማ ልጅ ሆኜ ከቴዲ ጋር ወላሂ ቶለሬት አያደርገኝ። ፎሎ ባኬን አልመለሰም ቴዲ፣ ኢንቦክሴን አይመልስም። ሀቁ ነው የምነግራችሁ። ገባ ከቴዲ ጋር ወዳጅ ለመሆን ከኔ የቀረበ የለም። በረንብ አውቀዋለሁ ቴዲ ግን እንደዚህ ብዬም አላነሳም። እኔ ለቴዲ ለማሽቃበጥም አይደለም፣ ቴዲ ጋር ሳይድ ለመያዝም አይደለም። ይስጥ ልስጥ አልሰጠም። እኔ 500 ሺህ ብር ሰጣለሁ። ሰጥቼ እኔ ቪዲዮ ሰራለሁ። እኔ የምትወዱኝ ሰዎች የምታከብሩኝ ሰዎች ትኮራላችሁ። 500 ሺህ ብር ማለት ኢትዮጵያ ውስጥ አሁን ተራ ነገር ሆኗል። ሰጣለሁ 7.5 ሚሊዮን ብር ግን 5 ሚሊዮን ብር በቤተሰቤ ስም በራሴ ስም 2.5 ሚሊዮን ብር ቴዲ ዮኒና ጃለልቲን ጨምሮ ሰጣለሁ። አይ አለ ተዘርዋይስ ካለ 500 ሺህ ብር ሰጣለሁ። ማስመር የፈለኩት ነገር ቢኖር ግን የሰጠው ቻሌንጅ ወይ በስካር ነው
ወይ በወኒ ነው ወይ በሆነ ነገር ተነሳስቶ ነው። 100 ሚሊዮን ብር ቱማች ከባድ ኢትዮጵያ ውስጥ አጅዬ በጣም ከባድ ነው። 40 ፊት ኮንቴነር ማለት ነው። 20-30 መኪና ትጭንበታለህ። አያረገውም። መጨረሻውን $145,000 ሰዓት እኮ ነው የገዛው። እኔ እያየሁ ነበረ። $145,000 እንደውም ጃሊል ቲቪ ገብቼ ሴት ልጅ ካልሆነ $145,000 ሰዓት አይደለም። እኔ እንደውም ቴዲዬ ሴት ልጅ ካለው ዳሩኝ አልኩ እኮ። አንድ ነገር ልንገርህ አላውቅም። ርትዕ ታውቃለህ? ኢኩቲ እኔ ችሎት መርቻለሁ ዳኛውኝ ግራጁዌት እንዳለ አንዳንዴ በሰዎች ንግግር ውስጥ ኢኩዊቲን ታያለህ፣ ርትዕን ታያለህ፣ ፍትህ የት እንዳለ ታውቃለህ። እኔ ተምር ሀቅ እንዳላት ያየሁበትን ቀን ልንገራችሁ። ኧረ እኔ እኮ ብር ይሰጠኝ ብዬ አይደለም ይሄ ፕሌን አይደለም ወይ ይሄ ውሸት ይቅር ብዬ ነው ያለች ቀን ገብቶኛል ፋክቷ። እኔ ማልወዳት ልጅ ናት። በፖለቲካ ባንግባ እኔ ብልጽግና ነኝ ማንግባባ ልጅ ናት። ኔትወርክ ስላወረደኝ ነው። እኔ ወላሂ ለአዚም ወላሂ ቢላሂ ሪከርድ አድርጉ። በቴዲ ስም የገባሁትን ቃል፣ በዮኒ ስም የገባሁትን ቃል፣ በቤተሰቤ የገባሁትን ቃል፣ በጃልልቲ የገባሁትን ቃል አከብራለሁ፣ አደርገዋለሁ። ከዛም በላይ ደግሞ ቴዲ 7.5 ሚሊዮን እሱ 100 ሚሊዮን አስገብቶ 7.5 ሚሊዮን ብር ያንሳል ባባ በለኝ 2.5 ሚሊዮን ብር ጨምሬ 10 ሚሊዮን ብር አስገባለሁ። ወላሂ ያለ ጎዳም ወላሂ ያለ ከስረም አላህ አለኝ። እኔ በላ ነው የሚነሳልኝ። ብዙ መረዳት የሚገባቸው ሰዎችን የሰበሰበ ጥሩ ሰው ስለሆነ ቢኒያም ብዙ በላ ብዙ ችግር ተነስቶልኝ በ100 ሚሊዮን ብር እንደሚተካልኝ በጣም በአላህ ማመን ሰው ነኝና እንደዛ ማለት ፈልጌ ነው። ማውራት የማልፈልገውን ነገር ነው ያወራሁትና ሁኔታው ስላናደረኝ ነው። በትክክል በተግባር ቆሜ አይቼ ትኮሩብኛላችሁ፣ ታምኑኛላችሁ፣ አደርገዋለሁ። አመሰግናለሁ። አሁን ብዙ ነገር አለ። አሁን የሚሰራ ነው። ብርም እየደመራችሁ ነው። አሁን ሲሪየስ ከሐዋሳ አይደለም የመባሉ ጉዳይ ሌላም አንድ ዘረን ሁላ አንስቶ ለማንቋሸሽ በሚመስል መልኩ መናገሩ እኔን እንደ አንድ ኢትዮጵያዊ ኢንዲቪጁዋል በጣም አስከፍቶኛል። በጣም ቅር ተሰኝቻለሁ በንግግሩ። ሁለተኛ ደረጃ የሁልጊዜም ችግሬ ማለት ነው አንተ ቤት ስገባ እሱን ካየሁኝ እወጣለሁ። ታውቃለህ፣ ቁጭ ብዬ ነው የማዳምጥህ ለሰዓታት ማለት ነው። ኢቨን እንቅልፍ እንኳን ይዞኝ ማለት ነው። አንዳንድ ጊዜ ሌሊት ላይ ፖለቲካ ስታወያይ ስፒከር ላይ ቁጭ አድርጌው ነው የምተኛው። አላጠፋውም፣ አልወጣም። እሱ ግን ገብቶ ከእሱ ጋር ስታወራ እኔ ተቀምጬ አዳምጬ አላቅም ቴዲ። ምክንያቱም ሁልጊዜ ሰው እንዳናናቀ ሰው እንዳጥላላ እኔ ያው ፊት ለፊት ነው የምናገረው። ፍራኦልን ሁላችሁም እዚህ ቁጭ ያላችሁ ሰዎች ጥያቄ ነው የማቀርበው። ምንድነው እኔ ቂም ይዤ ምናምን ማስመሰል ስለማልችል ማለት ነው። ሰዎችን ማክበር ባለብኝ ልክ አከብራለሁ። ውስጤ ትሪክ የለውም፣ አስመሳይ አይደለሁም፣ የሚያቀኝ ስለሚያውቅ ማለት ነው። ከዛ ግን ሰዎች አክብራቸው ባከበርካቸው ልክ ካልተገኙ እነዛን ሰዎች ስራቸውን ማንነታቸውን አልጠየፍም፣ ስራቸውን ግን እጠየፋል፣ ወይም ባህሪያቸውን ማለት ነው። እኔ ጥያቄ አሁን ለፍራው በመጀመሪያ ደረጃ ኑ ይህንን ነገር ዳኙ ተብለን መጀመሪያ ምታስታውሳል ይሁን በስልክ በምናምን በአካል ዳኝተን አልሆነም። ቴዲ ቤት ተጠራው። ምን ተብዬ ዳኝ ይህን ነገር አንተም ታውቀዋለህ። ከዛ በኋላ ፍራኦል እኔ ሀሳብ ነው ያነሳሁት ለእሱ የምጠይቀው ማለት ነው። የምጠይቀው ከምን ተነስተ አንተን ተሙን እንደተናገርከው እንዲያብራራልኝ ስለምፈልግ ማለት ነው። ያለ ምክንያት ሰው ከተናገረኝ እኔ ብትገለኝ ይሻላል፣ መቼም ቢሆን ጥሩ ነገር አይኖረኝም ማለት ነው። ስለዚህ እዛች ጋር እኔ ፍርድ አይደለም የፈረኩት። በነገራችን ትክክለኛ ያለውን ነገር ይሄ ነው፣ በጊዜው ማርኬቱ ይሄ ነው ብዬ ስናገር ተናገረኝ፣ ይቅርታ አለ፣ አለፍ ነው ማለት ነው። ከዛ በኋላ አሁን ትላንት እዚህ ውስጥ ለምሳሌ ቡካ አለች፣ ብሪጅስቶን አለች፣ እኔን የሚያውቁኝ ማለት የእሱ የጋራ ፍሬንድ ማንንም ሰው እዚህ ሶሻል ሚዲያ ላይ ሳይነካኝ የተጣላሁት የማሳድደው ሰው የለም። ተግባባን። ሰው ቁጭ አድርገህ ተሙ ምንድን የበደለ አሁን ብትጠየቅ አንተ ትላንት አሁን የሆነ አጥንት የምጥልላቸው ሰዎችን አስቀምጠህ ተሙ ምንድን ነው ምናምን ስትል ቪዲዮ ደርሶኝ እኔ ለአንተ
ምን አይነት ነገር አድርጌ ነው ንገረኝ። እዚህ እንድትነግረኝ ነው የምፈልግ። ፍራውን ማለት ምን አድርጌ ነው እኔ ላይ የተናደድከው ወይም ስታወራኝ ነበር? አንድ የበደልኩት ነገር ነገር ሲጀመሪያ የአጥንት የምትጥልላቸው ሰዎች አይባልም። ሰው ልጅ አከብራለሁ ካልክ ማክበር አለብህ። ብታከብር እንደ ልክ ነው። አንተ ሰው ባላጣራው ነገር ዝም ብሎ እዛ ጋ ቁጭ ብሎ ተሙ ሲባል ተሙ ምን በምን ምክንያት ነው? እነ ዮኒ ናቸው፣ እነ ቡካ ናቸው፣ እነ ቢኒ ናቸው፣ እነ ዳላክ ናቸው። ከኔ ጋር የነበሩ እነሱ ናቸው። ለእነሱ ነው አጥንት የሚጣለው። እሺ ምን መልሱ መልስልኝ፣ ችግር የለውም። ስለዚህ መጀመሪያ አነጋገርን አስተካክል። እሱ ጋር አጥንት ለሰው ልጅ አይጣልም፣ ለውሻ ነው የሚጣለው። ስለዚህ ባላረጋገጥከው ነገር አንተ መጀመሪያ ደረጃ ንግግርን አስተካክል። ለምን ይህን በውስጥ አናወራም ግን ሙሻ? በአደባባይ ላወራው ለምን በውስጥ አወራ? እኔ በውስጥ አፍሬ ማወራ ከሆነ ዮኒ በውስጥ አፍሬ ካወራሁት በአደባባይ አንተ ሰዎችን ልክ የሆነ ነገር እኮ ኮንፈርም እያደረክላቸው ነው አይደል? እንደ ኦኬ ተነጋገሩ። ግን እኔ ፐርሰናሊ ስለምንተዋወቅ ሶስታችንም ቤተሰብ ስለሆነ በውስጥ ብናወራ ደስ ይላል። አሁን ከቴዲ ባለው አደራ ብዬው ዮኒ ንገረኝ፣ እሱ ንገረኛል። ቪዲዮ ልክ ይልሃለሁ። አንተ አላየሁትም፣ ጌታ ምስክሬ አላየሁም። አይገርም? እሺ ግባ እናየው። በውስጥ የሚያወራ ከሆነ እንደ ጓደኛ ትላንት ተገናኝተን አብረን በልተናል። እኔ እኮ ምንም ባላረኩት ለምን መተህ ለእኔ ያልፈረድክልኝም ከሆነ ትክክለኛ ነገር እኔ እስቲ ንገረኝ። አንተ ራስህ ዮኒ ያወራ። እኔ ምን ብዬ ነው እኔን የምትጣል? አንተ ንገረኝ። ተወፍራውል እስቲ አይ ተነጋገሩ። አሁን እንካላችሁ እኔ ሁለታችሁም ወንድሞቼ ናቸው። ሁለታችሁ መነጋገር ትችላላችሁ። ግን የሚሻለው ብዬ የማስበው ተሙሻ እሱም በውስጥ ብታወሩ ደስ ይለኛል። እኔ አንዴ እንዲያውም አስቀይሜ ታስታውስ እንደሆነ አንተን በጆከር የተነሳ ብያ ብጄ አንተን በውስጥ አወራለሁ የኔ አንተ ጉዳይ ቤተሰብ ጉዳይ ነው ብለህ ጥለህ ነው እንትን ያልከው። ስለዚህ እኔም አንተን ማይ እንደ ቤተሰቤ ነው ፊራ ነው። ስለዚህ በውስጥ የሚያልቅ ነገር በጣም ቀላል ነገሩን ባንበሳጭ ደስ ይለኛል። ለእኔ ለጠላቶቼ አንተንም እሱንም አሳልፌ አልሰጥም። በጣም አጣጥሎ ዲስሪስፔክት አድርጎ ነው ያወራኝ። በምን መልኩ የተበሻቀጠ የተጨማለቀ ስራ ነው የምትሰራዋል። የት ያውቃል የኔን አሰራር አያውቅም። ስለዚህ ኤክስፔክት ያደረኩበት ሊጨርስ ኤክስፔክት ያደረኩበት መንገድ አይደለም። እኔ ተሙን የማየው አንተን በማይበት አይን ነው። ሽያጫችሁ እንጂ ያንተን አይደለም። ለምን የማይሆን ነገር ታወራለህ? የተባለው ምን መሰለህ፣ በንዴት ላይ ነው። አንዴ ተሙሻ ለሁለታችሁ የምነግረው ለምን መሰለህ፣ ተሙ 3 ዓመት የተሰደበ ሰው ነው። ሪሜምበር ዲስ። እኔ አሁን የማየው በምኑ መሰለህ፣ ከምን አንግል መሰለህ፣ 3 ዓመት ረግጠዋለች እና ተብሎ ነው የመጣው። ይህ ሰው ይናደዳል ብዬ አስባለሁ። አልሰማም። ተሙ ያለው ምንድን ነው? የእናንተ መጀመሪያም ሲጀመር የተጨመላለቀ ቢዝነስ ይመስለው። ለምን ሰው ሙሉ ገንዘብ ሳይሰጠው በመጀመሪያ ትራኩን ለምን እንትን አለ? ለምን ያው በአበሻነት አክብረ ነው። አንተ በአበሻነት ሆነ ነው ሙሉ ሂሳብ አልተከፈለ። ማንም አያደርገው፣ ከቤት ደጅ አያወጣም። የማንም ትራክ የማንም መኪና እኔ መኪና ላይ ቅድምም ሳውራ ነው እንደ ጉራቴውት 15 ዓመት ሰርቻ ያለው 1 ኢንች መኪናን አታንቀሳቅስ ቢሉ ሳይከፈል ማለት ነው። ሎንም ከሆነ አፕሩቭ ሳትደረግ ምን ሳታደርግ ይዘህ አትወጣ። ይሄ ታወቀ። ስለዚህ መጀመሪያም ያ ኬዝ የመጣው ሙሉን ከፍላ ላጥ ብላ ሄዳ ቢሆን ጨርሳ አትመጣ። እሷ ያሰበችው ምንድን ነው እንደተባለው በዛ ሰዓት የትራክ ቢዝነስ በጣም ቀውጢ ነበረ። የምታስበው እስከ 40 እስከ 30 ምናምን ተሙ ራሱ የገባ በዛ ጊዜ ነው። ትራክ ቢዝነስ ውስጥ አሪፍ ዝግ የሚዘጋበት የኮቪድ ጊዜ ነው። እሷ ኢትዮጵያ ዱቅ ብላ 30 40 ሺህ 50 ሺህ እየሸቀለች እዛ እንደፈለገች ፈታ ብላ ለመኖር ነው ያሰበችው። ያ ደግሞ አልተሳካም። እዚህ የሆነ ሰው ቀጥራ ማለት ነው። ሌላው እኮ ያበሳጨኝ ነገር እኔ ሌላው ቢቀር እኔ በጣም የታዘብኳት ትራክ ቀኑን ሙሉ የሚሰራ መኪና ነው። እንደ መኪና የምንወስደው እንደ ትራክ ቀኑን ሙሉ መንገድ ላይ የሚውል ጎማው ተበላሸ ተብሎ ኮምፕሌን ሲደረግ እኔ የሚሸጠው ብራንድ ኒው መኪና ተሽጦ ማለት ነው መንገድ ላይ ጎማ የተነፈሰ አውቃለሁ፣ ጎማ የተበላሸ አውቃለሁ። ዋረንቲ የለው። ዋረንቲ ምንድን ነው የሚባለው? በቀላሉ የራስ የኦይል ቼንጁ የምኑ ዋረንቲ የሌለው ነገር አለ። ማንም አይጠየቅ። ስክራች ቢደረግ አሁን ለምሳሌ መኪና ዶንት ኬር ባሪ ታየር ቢደረግ የሚንቀሳቀስ ስለሆነ ሙቨብል አይተም ስለሆነ የሆነ ነገሩ ቢደረግ ማንም መታ አይቀየርልን። ይሄን እንኳን የሚታ 3 ወር የተነዳ መኪና ከ3 ወር በላይ የበሰበሰ ጎማን የተሸጠው ብላ ስትመጣ ታዘብኩኝ። ዩዝድ መኪና ነው
ታይሩ ዩዝድ ነው የሚሆነው። ብራንድ ኒው ሊሆን አይችልም። ተነድቷል። የሆነ ነገር ላይ እንኳን ጎማው የሆነ ነገር ላይ ተነክቶ ሊሆን ይችላል። ሊፈነዳ ይችላል ወይ ሊበላሽ ይችላል። ያስያዘችው ሰው ደግሞ በሌላ ሰው ነው። ራሷ እንኳን የምትነዳው አይደለም። ብልሽት እንኳን መኪናው ቢገጥመው መጠየቅ ያለባት እሷ የቀጠረችውን ለእሷ የሚሰራላትን ሰው እንጂ ኢትስ ናት ዘ ጋይ ሁ ሶልድ ዩ ዘ ዳም ካር። ያ ነገር ስላለ እሱ ያለው ምንድን ነው? መኪናው መጀመሪያ ምን ያለ ነው የተጨመላለቀ የሽያጭ ሂደቱን ነው። እኔ ሳወራ የነበረው ግልጽ ነው አይደል? ሙሉውን ነገር ግን ንዴት ላይ ስለነበር አልሰማም። አይሰማም በዛ ሰዓት እኔ ተሞጋ ንግግር የተቀየረው ለፍራውል ስፔሲፊክሊ ኖ ቴምር አይደለችም ፍራውል ብዬ ቢሆን አሁን ያለ ምክንያት እንደምትከስ እርግጠኛ ስለሆንኩ አሁን የምታነሳው ይሄ ምንም ምክንያት የለው። ያለ ምክንያት አይደለም። ተሙ ልጨርስልህ በደንብ ስማኝ። ድጋ ስላነሳው ማለት ነው። አንተ እኔ ያልኩት የሁለታችሁ ሽያጭ የተጨመላለቀ ነው ማለት እኔ ስለ አንተ ቢዝነስ አለ የሚያወራው ስራህ ምናምን እኔ አላውቀውም እሱን ታሪክ። እኔ ያወራሁት ግን ሽያጫችሁ ምንድን ነው? አዎ እንደ ኢትዮጵያን የተሻሻትከው እንጂ እንደ አንድ ድርጅትና እንደሆነ እንደገዛ ድርጅት ጨርሰ የተፋተው አይደለም። እና ካልተጨመላለቀ ለምን ለፍርድ መጣልኝ? ለምን መጣ? በቃ 4 ነጥብ። ስለዚህ እኔ ወሬ ይሄ ነው። ተጨመላልቋል ሽያጫችሁ አልኩኝ እንጂ ሌላ ታሪክ አላወራም። ሁለተኛ ነገር የትራክህን እኔ ማይሆን ነገር እኔ በይጋዌ ውሸት አልወድም በህይወቴ ማለት እኔ ያልኩት ይሄ እዚህ ዋጋ አውጣ ብትይ ከዚህ እስከዚህ ሊሆን ይችላል እንጂ እሱ ሰርቆሻል በልቶሻል ብዬ የሚል ወሬ አላወራም። ነገር ግን ትራኩ አንተ ፊት ነው ግን ያለች እኮ ከዚህ እስከዚህ ሊሆን ይችላል። ትራኩ ዋጋው ተጋኗል፣ ተወዷል። ምክንያቱም ታይሙም አለ ነገር ያታለው እሷ የሚያወራችሁ ታይሙ ላይ ውድ ነው። ከዛ አንፃር ዋጋው ትንሽ ተጋኗል። ምክንያቱም ጊዜውም ውድ ነው ምናምን ብያለሁ። ሌላ ግን ይሄን ነው ሰርቆሻል፣ አምታቶሻል። አንተ አምጥታ ታዲያ ግን ይኸውልህ አንተ ፊት ነው ያለችው ተሙ። አንተ ፊት ቁጭ ብለን ተሙ አንተ ኮነ መጀመሪያ ደረጃ ትራክ ብዬ ስደውልልህ ይኸውልህ አንተ ፊት ነው ያለችው። ለዛ ነው አንተ ደግሞ ስልኬ አለ ቆይ እስቲ ላጣራ ፍራውል ጋር ማለት ትችላለህ። ደውለህ ፍራውል ምን አንተ ቆያ ስትደውል ወዲያው እኮ አይደለም የደወልኩት። እንደዚህ እያለች ነው ቴምር ስትለኝ የተገዛበት ዋጋ ነው ብር አልከፈለችም 100 ሺህ ከፍላ ነው የሄደችው አልኩ። ኦኬ አልክና ዝም አልክ። ግን እዛ ጋር እሷ ያለችው ቴምር የተናገረችው ንግግር ተሙ መጀመሪያ እኮ አንተን ሳማክርህ በልቶሻል፣ ውድ ነው የሸጠልሽ፣ ዋጋው ተጋኗል፣ ይሄ ትራክ ቢሸጥ 70 ሺህ እና 60 ሺህ ነው የሚሸጠው ያልከኝ እኮ አንተ ነህ መጀመሪያ ደረጃ አለች። በልቶሻል ወርድ የለም እዛ ጋር ውድ ነው ከማርኬት በላይ ነው አላለችም። አልዋሽም። ፊራ መስሎ ሊሆን ይችላል። እግዚአብሔር ምስክሬ እዛ ላይ ተሙ እያለ በልቶሻል ምናምን አላለችም። ዋጋው የሚያወጣው እንደዚህ ነው የሚል ነገር አለ። በማይሆን ነገር ሰው ሲከስ በጣም ነው የምናደደው። እኔ እንደዛ አልተባለም ሰው ያለው እንጂ እሷ ራሱ ስትናገር እዛ ጋር ካየ ተጠንቅቃ ነው። እኔን ስትከሰኝ በእውነት እንጂ ሰው ፌር ሆኖ ለመፍረድ መጥቶ ለምን ይሄንን ማትል ወይ ተሙ አንድ ያዳምጠኛ ጸብ ከኔ ጋር ይሆናል። እኔ ምንም ሳላረግ እያከበርኩ እኔ ደግሞ ሰው አክብሬው ኧረ ስማ ሩዋንዳ እባክህ ስማ። አሁንም በቀላል የሚያልቅ ነገር ነው። ተሙዛ ስትናገር እሷ ስለመሰለ ነው እንጂ እዛ ቦታ ላይ ያቺ መርዝ ለዚህ ሁላ ሰውን ያባላችው በውሸት ቀጥፋ ይህን ሁላ ሰው ያነቃቃችው ይቺ መርዝ ሴት ናት። መርዝ ይህ ሁላ ሰው የሚሰደበው በእሷ የተነሳ ነው። እንደምታውቀው ቴዲ ዋሳ ከአንተ ጋር፣ ዮኒ ቶሮንቶ ከአንተ ጋር፣ ተሙ ከአንተ ጋር፣ ሌሎቹም ከአንተ ጋር የተነካኩት ይቺ መርዝ እሾ ባመጣችው በዋሸችው በቀጠፈችው የዛ ላይ ስትናገር የነበረው ልንገርህ። አይ ዋጋው እንደዚህ ተብለው ተነጋግረዋል መሰለኝ። እኔ አላውቅም። እኔ ጋር ስለ ዋጋ ያወራሉ። አንተ እኔ እሷ ባለንበት አንተን ጠይቄ 10 ሺህ ነው 7 ሺህ ነው ዲስካውንት ይቀንስልኝ ብላ መጣ። አስቀንሻለሁ እኔ እስከማውቀው አስቀንሻለሁ። እና ከሱ ጋር ሲያወሩ የሆነ ነገር አውርቷል እና ዋጋው ትንሽ ተወዷል ምናምን በጣም ተወዷል ብሎ አለኝ እኔ ያለችው እንጂ ዋሽቶሻል አላለች። መዛ ላይ እግዚአብሔር ምስክሬ የተቀዳ ቪዲዮ ካለ አምጡ አለ ልክልሃለሁ። ኦኬ እንደዛ ስትል ምናልባት ካልሰማት ሊሆን ይችላል ወይ ኔትወርኩ እንትን ብሎ ሊሆን ይችላል እንጂ ቢሰማ ኖሮ አይተህ ከሆነ እዛ ጋር ነው ንግግር የተሞላ የተቀየረው እንጂ አልተናገርኩም። ዮኒ እንደ ሽማግሌ አንድ ነገር ልበል።
ከዚህ የባሰ ብዙ ነገር ተብሎ ነበር እና ስለዚህ ግን ምን አለ አሁን የምነግራችሁ ዛሬ ሰንበት ነው። ጥሩ ፍቅር አላችሁ። ከዚህ በፊትም አያችኋለሁ በቪዲዮ ስታወሩ ጥሩ ጨዋታችሁ ያ ነገር ይመለስ። በቃ ሰው ይሳሳታል። እቺን ነገር እንቋጫት። ተሳስተ ሊሆን ይችላል። ይቅር አሁን ልባችሁን አታክብዱ። ክርስቲያኖች ናችሁ ሁለታችሁም እና ይቅር ወደ ድሮ ፍቅር ይመለስ። ጉዳዩ አንድ ይቅርታ ይኸውልህ እኔ አሁን ዮኒ ተው በቃ ፍራኦል ይቅርታ በቃ ተናድጄ ነው ሲለኝ እኔ ያለ ምክንያት አልናደድም። ሲለኝ ምን አልኩ? ኦኬ ፒስ ብዬ ወጣሁ አይደል?